መርሽን ተናግረናል። እሺ አመሰግናለሁ። የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ በተቆጣጠራቸው ሁሉም ቀጠናዎች በአርበኛ መከታው ማሞ የሚመራው የአማራ ፋኖ ሸዋ ጠቅላይ ግዛት በሁሉም የሸዋ ቀጠና እየተዘዋወርን በክልል ደረጃ የሚሰጠውን የ8ኛ ክፍል የሚኒስትሪ ፈተና እየሄድን እያየን እንገኛለን። እንዲሁም ከመደበኛ ሰራዊታችን ውጪ በቀጠናው የሚገኙ የአባት አርበኞች አጠቃላይ የፈተናውን አሰጣጥ እንከን እንዳይገጥመው የጸጥታ ሁኔታዎችን የአካባቢው ዘዋር ያን እየጎበኙ ይገኛሉ። ስራም የተሻለ ስራ እየሰሩ እንዳለ ከነሱ ጋር አጠር ያለች ቆይታ እንገኛለን። አሁን በሸዋ ጠቅላይ ግዛት በዚህ በኢፋት ቀጠና በዋጮ ቀበሌ እንገኛለን። የዚህ የክላስተር አስተባባሪ አንድ አርበኛ አጠገቤ ይገኛሉ። ወንድማችን ራስህን በማስተዋወቅ አንዳንድ ወቅታዊ ጥያቄዎችን እንጥላለን። አመሰግናለሁ። እኔ ሞርዴ ማናዚያል እባላለሁ። በየለና ዋጮ ቀበሌ የጎበዝ አለቃ። አመሰግናለሁ አርበኛ ሞርድ። በዛሬው ዕለት በዚህ ትምህርት ቤት የዋጮ አንደኛ ደረጃ ትምህርት ቤት ተገናኝተናል። ተማሪዎች ፈተና እየሰጡ እየወሰኑ ይገኛሉ። 8ኛ ክፍል የሚኒስትሪ ፈተና ዛሬ 2ኛ ቀናቸው ላይ ነው የሚገኙት። ይህም በተመለከተ የጸጥታ ሁኔታ በመልኩ እያስከበራችሁ ትገኛላችሁ? አመሰግናለሁ። ያው ከትንሽ ከተወሰነ ጊዜ በኋላ የጸጥታው ሁኔታ በእኛ አካባቢ ትንሽ ገዘፍ ያለና ለየት ያለ ሁኔታ አለው። በሁለት መልኩ ነው የምናየው። አንደኛ በፋኖ የሚካሄድ ትግል አለ። ሁለተኛ በአካባቢያችን ከልዩ ዞን ጋር ጎረቤት በመሆናችን መጠን አካባቢ አንድ ጋር ነው የምንኖረው ከነሱ ጋር ከኦሮሞ ብሔር ጋር። ግን ያንን አስታኮ በሸኔ በከፍተኛ ሁኔታ አምና 2015 አካባቢ ከፍተኛ ጥቃት ነው እዚህ አካባቢ የደረሰው። ስለዚህ አሁን የኛ ትግል አካባቢያችንን አልምተን ኑሯችንን ለውጠን በልማት ነው የዚህ አካባቢ ሰው የሚታወቀው። ምንጩ በማይታወቅ ምክንያት አካባቢያችን በጣም ተረብሾ ተቃጥሎ ተዘርፎ ሁሉ ነገር ሆኖ እግዚአብሔር ይመስገን ግን እዚህ ደረጃ ላይ ደርሰናል። አሁን 2017 እና በአካባቢያችን ከፍተኛ ረብሻ ነበረ። በመሰረቱ የተወሰነ ይሻላል ብለን እናስባለን። እንደኛ ያው አንዳንድ ጊዜ እርምጃ ሲወሰድብህ ጠንከር ማለት ግድ ስለሚል ምንም መሄጃ ስለሌለን ሌላ አማራጭ ስለሌለን በመሰረቱ እኛ የትም አንሄድም። ተንኳሽነት አይደለም። ሌላም አካባቢ ከጀረማዱ አንሄድ ወሰናችን ላይ ራሱ ደርሰን አናውቅም። ግን በተደረገብን ወረራ በሸኔ ወረራ ከፍተኛ ጉዳት ደርሷል አካባቢያችን ላይ። እንደምታዩት ይሄም ትምህርት ቤት እዚህ አለን እስከ 8ኛ ክፍል ድረስ አዲስ ትምህርት ቤት ተሰርቶ ከፍተኛ ጉዳት ነው የደረሰበት። እሱን ዞር ብለን በኋላ እናየዋለን የደረሰበትን ጉዳት። በፈተናው ዙሪያ ጥሩ እየሄደ ነው። ሰላሙም በተወሰነ መሰረት ደህና ነው አሁን ያለው ሁኔታ። ስለዚህ ልጆችም ፈተና እየወሰዱ ነው። እናንተም እዚህ ብቅ ብላችሁ
ያደረጋችሁልኝ ሁኔታ ደስ የሚል ነው። ፈተናው ጥሩ ነው። ያለውን ጉዳት እናየዋለን። አስፈላጊ ከሆነ ምን ጉዳት ደርሷል የሚለውን በዝርዝር መናገር እችላለሁ። ስለዚህ አሁን ትንሽ በአንጻራዊ ደህና ነው የሚል ግምት አለን። ከፍተኛ ጉዳት ነው የደረሰበት ይህ አካባቢ ማለት ነው በሸኔ። አመሰግናለሁ አርበኛ። እንደተናገርከው በር አካባቢ የተለያዩ የዚህ ትምህርት ቤት ንብረቶች የውሃ ታንከር በጥይት ተበሳስተዋል። እንዲሁም ይህ ትምህርት ቤት እንደሚታየው አዲስ ነው። ባለፈው 2016 ዓ.ም የካቲት ወር አካባቢ ግንባታውን የተጠናቀቀ ነው። ከጀርባ ቅድም እያየሁ ነበርና አብዛኛው መስኮቶች ተሰባብረዋል። በዛ አካባቢ ነው እናንተ እንግዲህ ይህን እየኖራችሁ ያላችሁት። እንደው የአማራ ፋኖ እያደረገ ያለው የህልውና ትግል ባስቻገር የአማራ በኢኮኖሚው በማህበራዊም በተለያየ ዘርፈ ብዙ ችግሮች እየደረሱበት መሆኑ ይታወቃል። እንደው ይህን በተመለከተ ህዝባችን፣ የአካባቢው ማህበረሰብ ይህን ጥላት ከመመከት አንጻር ምን ያህል አደረጃጀቶችን እየሰራ ይገኛል? አመሰግናለሁ። ይሄ ጥቃት ከደረሰ በኋላ ፋኖ በአካባቢያችን ነበረ። ያው ሸኔ ከፍተኛ ጉዳት ካደረሰ በኋላ የኛ አካባቢ ህብረተሰብ አማራጭ ስለሌለው አካባቢው ላይ መሞትም ስላለበት በከፍተኛ ሁኔታ ፋኖ አደረጃጀቱን ሰርቷል። ከአጥናፍ አጥናፍ ትስስሩም ተደርጓል። በዚህ ላይ ግን የምነግራችሁ ነገር ፋኖ ትግሉ አንድና አንድ ነው። ያ ጥቃት ደርሶ ህብረተሰቡን አደረጃጅቶ ከብሔር ጋር ግጭት የለም ብሎ ከፍተኛ ትምህርት ነው የሚሰጠን። እዚህ አካባቢ ላይ ላለ እንዲህ አይነት ጥቃት ቢደርስባችሁ በሸኔ ቢደርስባችሁ ወንድም ጎረቤቶች በስተት የተፈጠረ ነገር ሊሆን ይችላል። ስለዚህ ነገ ተነገ ወዲያ የምንገናኝ ስለሆነ ብሔር ሃይማኖትን በተመለከተ ነገር እንዲህ አይነት ነገር እንዳታነሱ። ስለዚህ የሆነው ሆኗል። ራሳችሁን ጠብቃችሁ ራሳችሁን ለመከላከል ሌላ ጥቃት ዘመቻ የሚሆን ነገር የለም እያለ ፋኖ አደረጃጀቱን ሰርቶ ራሳችሁን ጠብቁ የሚል ትምህርት ነው እየሰጠን ያለው እንጂ በጠፋው ጥፋት ልክ ሄዳችሁ ሌላ ጥፋት አጥፉ ወይንም እንርዳችሁ የሚል ነገር አንድም አቅጣጫ ሰጥቶ ነው ያለው። ስለዚህ አደረጃጀቱን ሰርቶልናል። አባት አርበኛው ተደራጅቶ ነው ያለው። አሁን አባት አርበኛው ቢደራጅም ደግሞ ሄዶ እዛ ሌላ ቦታ ሄዶ ጥቃት ምናምን ለመፈጸም አይደለም፣ እዚሁ ባለበት ላይ ራሱን አስከብሮ ለመቀመጥ ከፍተኛ ትስስር ተደርጓል። ከፍተኛ አደረጃጀት ተደርጓል። ከደረሰብንም ጥቃት በኋላ ከፍተኛ የጥበቃ ስራና የእርምጃ ስራ እዚሁ አካባቢያችን ላይ እየወሰድን እንገኛለን። በድጋሜ አመሰግናለሁ። ተመልካቾቻችን በዚህ ቀጠና እንደሚታወቀው ተደጋጋሚ ጥፋቶች በተለይ በአገዛዙ ኃይል የመከላከያ ሰራዊትን ልብስ በማልበስ ብዙ ጊዜ የሸኔ ወራሪ ኃይልን በማስገባት ህዝባችን ተደጋጋሚ ጥቃት ደርሶበታል። እሽዋጮ ቀበሌ በርካታ ማህበረሰብ ቤት ንብረቱን ተቃጥሎበታል። ወደ 68 የሚሆኑ ቤቶች እንደተቃጠሉበት ነው። እዚህም እንደምናየው አዲስ ትምህርት ቤት ነው፣ ገና ስራ አልጀመረም። ሙሉ መስታወቶቹ እንደተሰበሩ ያው እሱም ነግሮናል፣ የምናያቸው ይሆናል። እንደው በሸዋ ጠቅላይ ግዛት በተለይ በአርበኛ መክታው ማሞ የሚመራው ሁለት አይነቶች አደረጃጀቶች አሉ። መደበኛ ሰራዊታችን የፋኖ ሰራዊትና በአባት አርበኛ የተደራጀ የፋኖ አደረጃጀት ይኖራሉ። በሁሉም ዛሬ እየሰጠ ያለውን ፈተና በሁሉም የሸዋ ጠቅላይ ግዛት በሚያስተዳድራቸው ፈተናዎች እየተሰጡ ይገኛሉ። ይህንም ደግሞ በቂ የጠበቃ እና የደህንነት ስራ እያደረገ ይገኛል። አሁን ላይ ተማሪዎች እንደምታዩት ክላስ ገብተው ፈተናውን እየወሰዱ ይገኛሉ እና እስኪ ይህ ህንፃ እንደው የደረሰበትን ጉዳት ተንቀሳቅሰን የምናይ ይሆናል። እናመሰግናለን። አካባቢያችን እንደሚታወቀው ከፍተኛ የልማት ቦታ ነው። ህዝባችንም ከፍተኛ ለለውጥ በልማት የሚንቀሳቀስ ህብረተሰብ ነው ያለን። አካባቢያችንም በጣም ለም ነው። በበጋ ወቅት በአጋጣሚ ዝቅ ብንል ከፍተኛ ልማት እናያለን። ስለዚህ ይሄ ሁላ ነገር የሚሆነው በአካባቢያችን በተፈጠረ የተፈጥሮ ሀብት አካባቢያችን የህብረተሰቡ በጣም የልማት ሰው ነው። ግን በንም በማናውቀው ሁኔታ ደጃችን ድረስ ሰፈራችን ድረስ ተመቶ የሸኔ ወራሪ ኃይል
ይሄ ግንባታ ባለቀ በሳምንቱ ነው እንዲህ አይነት ይሄ የምታዩት ህንጻ በጣም የሚያምር በጣም ደስ የሚል ባለቀ በሳምንቱ ነው እንዲህ አይነት መስታወቱ ይሄው ጠቅላላ ተገጥሞ ነበር። አንድ መስታወት የለውም። በዚህ ሁኔታ ላይ ሸኔ ከፍተኛ ጉዳት እዚህ አካባቢ ላይ አድርሷል። በመሰረቱ ምለው እንዲህ አይነት መሰረተ ልማት እንደ ሀገር ስናስበው ለማን ነው የማይጠቅመው ብለን ስናስብ ከውጭ የመጣ ወራሪ ኃይል የለም። እዚሁ በራሳችን ወንድሞቻችን ናቸው። ሌላ ነገር እንኳን ተፈጥሮ ቢሆን እንዲህ አይነት መሰረተ ልማት ሲገኝ ለሁላችንም የሚጠቅም ስለሆነ እንዲህ አይነት እርምጃ ለምን ተወሰደ የሚለው እንደ በጣም ጥያቄ ያሳድርብናል እንደኛ አካባቢ። ምክንያቱም ለሀገር ነው የሀገር ሀብት ነው የሀገር ንብረት ነው ይሄ ፈሰሰበት። ስለዚህ እንዲህ አይነት ተደርጎ ከፍተኛ ጉዳት ይሄ ትምህርት ቤት አንድም ተማሪ ሳይገባበት መጀመሪያ በተሰራ በሳምንቱ እንዲህ አይነት ጉዳት ደርሶበታል። በተጨማሪ ዙሪያውን ብዙ ነገሮች አሉ እናያቸዋለን እና በዚህ ሁኔታ ነው የደረሰበት ጉዳት ይሄ ትምህርት ቤት። አመሰግናለሁ ወንድማችን። ተመልካቾቻችን እንደምታዩት ይህ ትምህርት ቤት አዲስ ነው። እንግዲህ አንድ አመት ስራ ውስጥ እንዳለቀ ነው መረጃዎች የሚያሳዩት። ምንም አይነት አገልግሎት ሳይሰጥ ይሄ ከዳር እስከ ዳር ሙሉ መስታወቶች በሚመለከቱ ልክ በሚታዩት መልክ እስከ ጫፍ ድረስ መስታወቶች ተሰብረዋል። እዛ አካባቢ ፈተና እየተሰጠ ስለሆነ ያው ፈተናው እንዳንረብሽ በማለት ነው ሙሉ መስታወቶች ተሰብረው ይገኛሉ። እንግዲህ በተጨማሪም ይሄ ቀጠና አብዛኛው ማህበረሰባችን እንደተፈናቀለ ነው ያለን መረጃ። የአማራ ህዝብ እያደረገ ያለው የህልውና ትግል ምን ያህል ፍትሃዊ እንደሆነ እንረዳለን። አንዳንዶች የቅንጦት ትግል የሚመስላቸው አሉ። የአማራ ህዝብ መሳሪያ አንጋች ስለሆነ ነፍጥ አንጋች ስለሆነ የቅንጦት ትግል የምናደርግ የሚመስላቸው አካላት አሉ። ዛሬ የአማራ ህዝብ ከመፈናቀል ከመሳደድ ውጭ በሚኖርበት ክልሉ ከክልሉ ውጭ እንኳን ትተነው በሚኖርበት የአማራ ክልል ተብሎ ተሰይሞ ከተሰጠው ቀጠና ውስጥ ምንም አይነት ማህበራዊ አገልግሎት እንዳያገኝ በዚህ መልክ ተቋማት እየወደሙ ይገኛሉ። እንግዲህ ይሄ አዲስ ነው፣ ምንም አይነት አገልግሎት ያልሰጠ ትምህርት ቤት ነው። ስለዚህ ህዝባችን በዚህ ደረጃ ይህን በማወቅ ምን ማድረግ አለበት ትላላችሁ? ቀጣይ ትውልዱ አጠቃላይ የአማራ ወጣትም ሆነ ሌሎች ማህበረሰባችን ከዚህ ምን ሊማር ይገባል? አርበኛ አመሰግናለሁ። አገራችን እንደሚታወቀው የብሔር ብሔረሰቦች ሀገር ነች፣ ይታወቃል። እኔ የማስበው ነገር አንዱ ብሔር ተደምሶ አንዱ ብሔር ይኖራል የሚል ሀሳብ የለኝም። መኖር እንዳለብን ካለብን እንደ ኢትዮጵያዊነት እንዳማረብን ብሔር ብሔረሰቦች ተከብረው በማንነታችን ተከባብረን እንደ ማንኛውም ጊዜ እንደኖር ነው ሁሉም ሰው መኖር አለበት የሚል እምነት አለ። ስለዚህ የበላይነት አለን ተብሎ ዝቅተኛ ብሔር ላይ ወይንም አርቆ የሚያስብ ህብረተሰብ ላይ እንደዚህ አይነት እርምጃ መወሰድ የለበትም። ተከባብረን ተሳስበን ጉርብትናችንን ቀጥለን እንዳጠቃላይ መኖር ካለብን እንደዚያ ነው እና አንድ ብሔር ተደምሶ አንድ ብሔር የበላይነት ይዞ የሚል እሳቤ የለንም። እንደ አማራ እንደ አባት አርበኛ እንደ ፋኖም ቢሆን ይሄ ነው ትልቁ ነገር። ፋኖ የቅንጦት አይደለም የሚወጣው፣ ሌላ ነገር አምሮት አይደለም የሚወጣው። በተደረሰበት በደል በደረሰበት ተጽዕኖ አማካኝነት ነው ቤት ንብረቱን ደሞዙን ለቆ ቤተሰቡን በትኖ ልጁን ሚስቱን ትቶ የወጣው። በደላችን በዛ በሚል እንጂ ሌላ የቅንጦት ነገር አምሮት አይደለም። በኩልነት መኖር አለብን የሚል ነገር ነው እኔ እንዳጠቃላይ በሐሳብ የምገልጸው ማለት። ስለዚህ ማንም ሰው መኖር ይችላል። የሰው መብት መነካት የለበትም፣ ማንም መነካት የለበትም። በጥቅሉ ይሄ ነው ሐሳቤ። እንደው መጨረሻ በዚች ቀጠና በተለይ የትኛው ቀበሌ እንደሆነ ባላቅም አንድ ቀበሌ ህዝባችን እንደተፈናቀለ በዙ በወራሪው ኃይል እንደተፈናቀለ መረጃው አለና እንደው ይሄን በተመለከተ መረጃውን ለህዝባችን ያጋሩልን። እሺ፣ አመሰግናለሁ። እንግዲህ እንደዚህ አይነት ነገር ከተጀመረ በጣም ቆየት ያለ ነው። በትንሹ 2010 ነው። በዓለም አቀፍም የሚታወቅ አጣዬ አካባቢ የሚባል ችግሩ እዚያ አካባቢ ነው መነሻው። ግን መንግስት ይሄን ነገር ሃይበለን ሲባል ያው ነገሮች እየሰፉ መጥተው በዚያ ምክንያት ነው መነሻው። አማራ ሌላ ምንም ጥያቄ የለውም። ተጎራብተን እንኑር፣ አብረን እንኑር። ለምንድን ነው የምንጋደለው?
ተጋብተናል፣ ተዋልደናል፣ አብረን ነው ተቀይጠን ያለ ነው የሚል ጥያቄ ሲነሳ በሸኔ አማካኝነት ከፍተኛ ችግር ሲፈጠር መንግስትም እዚያ ላይ ሃይ ማለት አልቻለም። በደሉ ሲበዛ ግን ወደ አደረጃጀት ሄዶ ፋኖ እዚህ ደረጃ ላይ ደርሷል እና በዚህ ምክንያት ልጅም ሆን 84 አካባቢ ላይ ጀውሃ አካባቢ አረፍ ልብ የምትባል አካባቢ ነበረች። 84 የአካባቢ ተለቆ ወደ ሌላ አካባቢ ተሰደው ከ84 ወዲህ እነሱ ናቸው የሚኖሩበት። ከዚያ ወዲህ 2015 ነጌሶ ኤፍራታ ግድም ነጌሶ ቀበሌ የሚባል ተሰደው አሁን የትም ነው ያሉት። ሸዋሮቢት ሌላ ቦታ ደጋማው አካባቢ ከተቻለም እዚህኛ አካባቢ ነጌሶ አሁን በጣም ከፍተኛ የልማት ቦታ ነው። በጣም የሚመረትበት ቦታ ነው። ህዝቡም በጣም የሥራ ሰው ነው። ግን ተሰደው አሁን መሬቱ ከ2 ዓመት በላይ አድሮ እነሱም የትም ልመናም የገቡ ስላሉ ማለት ነው አባቶች፣ እናቶች፣ ህፃናቶች ተበትነው ከፍተኛ አንድ ቀበሌ የሆነ ህዝብ የትም ነው ተሰደው ያለው። ስለዚህ በዚህ ልክ ነው የደረሰብን ችግር። የዋጮ ቀበሌ የክላስተር አመራር አርበኛ መውረድ ስለሰጠን ጊዜ ውድ ጊዜ ሰውተህ ከኛ ጋር ስላደረከው ቃለ ምልልስ በአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ስም ከልብ አመሰግናለሁ። እናመሰግናለን። መልካም ቀን። ይህ እንደምንመለከተው የውሃ ታንከር ነው። ይህ ወራሪ ኃይል እዚህ ቀጠና በገባበት ሰዓት የጥፋት እጆቹ በዚህ ውሃ ታንከር ላይ ያው ብትሩን ሁሉ እንዳሳረፈ ያሳያል። እስኪ ምንድን ነው ያደረገው ወንድማችን? እሺ አመሰግናለሁ። የለንና ዋጮ የሸዋ ፈራታዬ ሁለተኛ ሻለቃ ምክትል ሻለቃ መሪ ነኝ። እኔ ምንድነው መናገር የምፈልገው ነገር ይህ የልማት ሀገር ነው እና አርሶ አደሩ ሰርቶ መለወጥ እኔ በልጥ በስራ እኔ በልጥ እንጂ ሌላ ምንም ስለዚህ ጉዳይ የሚያውቅ አርሶ አደር አይደለም። ያው በወቅቱ የተፈጠረው ችግር እኛ ስራ ስንል ያው ባላሰብነው ወቅት አምና 2016 አካባቢ የካቲት 2 ቀን ነው የወረራ የተደረገብን። ባላሰብነው ነገር የሁሉ ነገር መጥቷል። ይሄ እንደምታዩት የውሃ ታንከር በጣም ብዙ ወጪ የወጣበት በጣም የኛም የህዝብ ጉልበት ጭምር ሳይቀር በስራ ዘመቻና በተለያዩ ነገሮች ጉልበታችን ያረፈበት ወጪ ነው የወጣበት። ስለዚህ ባላሰብነው ነገር ያው እንደዚህ በሸኔ ወረራ ምክንያት እንደዚህ አይነት ጉዳት ደርሶብናል። በጣም ብዙ ጉዳቶች ናቸው የደረሱብን። በመሰረቱ እኛ ባላሰብነው ነገር የደረሰብን ነገር እስከ ህይወት ድረስ ብዙ የቀንድ እንስሳዎች ጭምር ያው ተዘርፈናል። በወቅቱ ባልተደራጀንበት ነገር ነው እንደዛ የመጣው። እግዚአብሔር የተመሰገነ ይሁን። ህዝባችን በጣም ጠንካራ ነው። ከስራ መልስ በአጭር ጊዜ ውስጥ ተደራጅቶ አደረጃጀት ፈጥሮ ከዛን ወዲህም ድጋሚ ወረራ አድርጎ ከዚህ ምድረ ገጽ ለማጥፋት ነበርና አደረጃጀት እንትን ያለው ፋኖ በዛ አጋጣሚ ያው መጥቶ አደረጃጀት ሰርቶልን ራሳችንን ጠብቀን ራሳችን ማልማት እንድንችል አድርጎናል። ከዛን ወዲህም አጠፌታ ወረራ ለማድረግ ተመልሶ ሳይሳካለት እርምጃ ሁሉ ተወስዶበት ተመልሷል ማለት ነው ይሄ የሸኔ ቡድን። ስለዚህ ፋኖም በዛው አጋጣሚ መናገር የምፈልገው ነገር ምንድነው ፋኖ በወቅቱ ቅድም ጓዶቼ ጠቅሰውታልና በዚህ በብሔር ውጊያ ላይ ምንም አይነት እጁ እንደሌለበት መቶ እኛን እገዛ እንኳን አላረገልንም። ያው ከማደራጀት ውጭ አደራጅተናል። ራሳችን ደግሞ ለዚህ ኃይል አናንስም በሚል ቁጭት ደርሶብን በጠፋብን ህይወትና በተወሰደው ንብረታችን ምትክ ቁጭት ደርሶብን ያው ራሳችንን መክተን እንገኛለን ማለት ነው። አመሰግናለሁ ወንድማችን ስለሰጠህን ቃለ መጠይቅ ከልብ አመሰግናለሁ።
አመሰግናለሁ። እንግዲህ አብዛኛውን በዚህ ትምህርት ቤት ላይ የደረሰውን ጉዳት አይተናል። ስለዚህ ይህች ትምህርት ቤት ስትመሰረት በህዝቡ ዋጮ አማካኝነት የመጀመሪያችን ታንከር ገዝተን እዚህ ጋር አስቀምጠን ነበር። ያኛው ግንባታ ሳይደረግ እንደምታዩት እዛ ጋር በጥይት ነው የተደበደበው ታንከሩ። እዚህ ጋር ደግሞ እንደምታዩት በገጀራ ነው ይሄ በመጥረቢያ እንደዚህ እየተፈለጠ ይሄው እንደምታዩት ይሄ በገጀራ ነው ይሄ እንደዚህ አይነት ጉዳት የደረሰበት። ስለዚህ ዙሪያውን በዚህ መልክ ነው መሰረተ ልማት ጥቅም ይሰጣል ብሎ የሚታሰብ ነገር በዚህ ልክ ችግር ደርሶበታል። ቅድም እንዳልኩት መሰረተ ልማት የሀገራችን ነው። እንደ ሀገር ብናስብ አይሆንም እንጂ አንዱ ኃይል አሸንፎ አንዱ ኃይል ቢመጣ የሚጠቅመው ማንን ነው ብለን ብናስብ እንዲህ አይነት ነገር መፈጠር የለበትም። ስለዚህ እንደው ይሁንና እንዲህ አይነት ነገር ሲፈጠር ለራሳችን እንደሚጠቅመን አስበን እነሱ ሸኔንቶ የሆነ ነገር ፈጥረን እኛ እንኳን ብንሄድ እንዲህ አይነት እርምጃ ለኛም አካል እንዲህ አይነት መሰረተ ልማት ላይ ቤት ላይ ንብረት ላይ እንደዚህ አይነት ነገር ባንወስድ በጥቅሉ ደስ ይለኛል። ስለዚህ የሀገር ሀብት ነው፣ ንብረታችን ነው፣ ሁሉም የኢትዮጵያ ነው። ስለዚህ መሰረተ ልማትን ንብረቶችን ለዚህ ቤት ልኮሳ ቃጠሎ ምንም የሚጠቅመው ነገር የለም። በዚህ ላይ የምናገረው ከዚህ ውጪ ከኛ ጋር ንብረቶች ወስደዋል። ቅድም እንደተባለው ፍየል በከብት ተወስዷል። በጣም ጥሩ በቃ በሰዓቱ የሆነ ነገር ተፈጥሯል። እነኛ ነገሮች ይጠቅማቸዋል እነሱ ይወሰዷቸው በፈጣሪም ዘንድ በተቀባይነትም ባይኖረው ለጊዜው ሊጠቀሙበት ይችላል። ግን እንዲህ አይነት ነገር ለማን ነው የሚጠቅመው የሚለውን ነገር ሁላችንም ቆም እያልን ብናስብ ጥሩ ነው። ስለዚህ ባጭሩ ይሄን ነው የምለው። በአርበኛ መከታው ማሞ የሚመራው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በኢፋት አውራጃ ተገኝተን የሰራነው ፕሮግራም ይህን ይመስላል። በዚህ ትምህርት ቤት ተማሪዎች በመልካም ሁኔታ ፈተናቸውን እየወሰዱ እንደሆነ የቀጠናው አባት አርበኞች ገልጸውልናል። ጓዶች፣ የዋጮ ቀጠና የአባት አርበኞች አመራሮች ስለሰጣችሁኝ በቂ ማብራሪያ ከልብ አመሰግናለሁ።